የጥምቀት በዓልን ለማክበር ወደ ጎንደር ከተማ የሚገቡ እንግዶችን በአግባቡ ለማስተናገድ መዘጋጀታቸውን በከተማው የሚገኙ አገልግሎት ሰጪ ተቋማት ተናገሩ። የጥምቀትና የከተራ በዓላት መዳረሻ የሚሆኑ የተለያዩ ዝግጅቶች በከተማዋ መካሄዳቸውን የቀጠሉ ሲሆን እንግዶች በሁነቶቹ እየታደሙ ይገኛሉ። የተቋማት አገልግሎት አሰጣጥና ተያያዥ ጉዳዮችን በተመለከተ መረጃ ሊያጋራን ኤልያስ ፈጠነ በቀጥታ የስርጭት መስመራችን ላይ ይገኛል። ኤልያስ እንደምን ዋልክ? ሰላም ብያለሁ። እንግዲህ ሰሞኑን በቀጥታ የስርጭት መስመራችን እየተገኘ የጎንደር የበዓል አከባበር ዝግጅትን እያስቃኘን ነበረ። እስቲ እንግዶችን ለመቀበል የጎንደር ሽርጉድ ምን ይመስላል? ንገረን እስቲ። በጣም አመሰግናለሁ ተሾመ። እንደምን ውለሃል? ተመልካቾቻችን እንደምን ውላችኋል? የጎንደር ከተማ አስተዳደር እንግዲህ የጥምቀትና የከተራ በዓልን በደማቅ ሁኔታ ለማስኬድ የቅድመ ዝግጅት ስራዎቿን እያጠናቀቀች ነው የምትገኘው አሁን ላይ ማለት ነው። ከሞላ ጎደል እጅግ በርካታ የሚባሉ ጎብኚዎች ወይም ደግሞ እነኚህን በዓላት ለማክበር ወደ ጎንደር ከተማ መምጣት የሚችሉ እንግዶች እየገቡ ነው ማለት ይቻላል፣ መጥተዋል ማለት ይቻላል። እናም እነኚህ እንግዶች ከመጡ በኋላ የማረፊያ ቦታዎቹ እንዲሁም ደግሞ እንግዶቹን ማስተናገድ የሚችሉ አቅሞችን መገንባት ያስፈልጋል በከተማ አስተዳደር ደረጃና እነኛ አቅሞች ምን ይመስላሉ የሚለውን የአማራ ሚዲያ ኮርፖሬሽን ዛሬ ረፋዱን ጀምሮ ቅኝት ሲያደርግ ነበር። በተለያዩ ሆቴሎች፣ የእንግዳ ማረፊያዎችና ሌሎች የመዝናኛ ቦታዎችም ጭምር የአማራ ሚዲያ ኮርፖሬሽን እየተገኘ ምልከታ ለማድረግ ሞክሮ ነበር። እናም ባለ ሆቴሎችን እንዲሁም ደግሞ የዚህ ከጉብኝት ጋር በተያያዘ በቀጥታ ስማቸው የሚያዙ ተቋማትን አግኝተን ለማናገር እየሞከርን ነበር። እንግዲህ የጎንደር ከተማ አስተዳደር ውስጥ የሚገኙ በርካታ ሆቴሎች እንግዶችን ለማስተናገድ ከፍተኛ የሆነ ዝግጅት ስለማድረጋቸው ተመልክተናል። ከዛ ባለፈ ደግሞ የሚነሳው ከዚህ ከዋጋ ጋር በተያያዘ ነው። እንግዶች ሲመጡ እንግዲህ የመጀመሪያው ጥያቄ ሊሆን የሚችለው ይህንን ነገር እኔ ማድረግ እችላለሁ ወይ፣ መጠቀም እችላለሁ ወይ ብለው ስጋት ሊገባቸው ይችላል። ስለዚህ ከአልጋ ከምግብና ከመጠጥ ከሌሎች ጉዳዮች ጋርም በተያያዘ እንግዶችን ማስተናገድ የሚቻልበት እድል ምን ያህል ነው ብለንም ጠይቀናቸው ነበር። እናም ይህንን በዓሉን ታሳቢ ተደርጎ የተጨመረ ጭማሪ እንዳይኖር ለማድረግ ስራዎች እየተሰሩ ስለመሆናቸው ሰምቻለሁ ማለት ነው። እኔም በተገኘሁባቸው ሆቴሎችና የእንግዳ ማረፊያ ቦታዎች ላይ ይህንን ነገር አረጋግጫለሁ። እንግዲህ እንግዶችን ለማናገር ሞክሬ ነበር፣ ከተለያዩ ቦታዎች የመጡ እንግዶች ማለት ነው። የእንግዳ አቀባበሉ እጅግ ተመችቶናል፣ ደስተኞች ነን፣ የቸገረ ነገርም የለም የሚሉ ሀሳቦችን እያነሱልን ነበር። የጎንደር ከተማን የትላንት ታሪኳን በታሪክ የሚያውቁ ግን ለመጀመሪያ ጊዜ ወደ ጎንደር የመጡ ሰዎችንም አግኝቼ ለማናገር ሞክሬ ነበርና እጅግ ደስተኞች ስለመሆናቸው ነግረውኛል። ከዛ ባለፈ እንግዲህ ከነኚህ እንግዶች ከሚያርፉባቸው ሆቴሎችና ሌሎች ቦታዎች ባሻገር የመዝናኛ ቦታዎችም ጭምር አሁን እኔ ይህንን መረጃ እየሰጠሁበት ባለሁበት ቦታ ላይ የፋሲል ቤተ መንግስታት ውስጥ ነው ያለሁትና እዛ ላይ ብዙ ጎብኚዎች መጥተው ጊዜያቸውንም ጭምር እያሳለፉ እንደሚገኙ ተመልክቻለሁ። በአጠቃላይ እንግዲህ በጎንደር ከተማ አስተዳደር ደረጃ ያለውን ዝግጅት በተመለከተ ደግሞ የከተማ አስተዳደሩን ባህልና ቱሪዝም መምሪያ ኃላፊን ጠይቂያቸው ነበርና እርሳቸው ሲያነሱልኝ የነበረው ጉዳይ ምንድነው? ተቋሙም ሲያነሳልኝ የነበረው ጉዳይ ምንድነው? በሆቴልና በሬስቶራንቶች አለበለዚያ ደግሞ በእንግዳ ማረፊያዎች ቦታ ብቻ ሳይሆን የትኛውም በጎንደር ከተማ አስተዳደር የሚገኝ አንድ ግለሰብ ለአንድ እንግዳ የሚል መርህ ተዘርግቶ የትኛውም እንግዳ ወደ ጎንደር ከተማ የሚመጣ እንግዳ ማለት ነው እዛ በየቤቱ የሚያርፍበትን ማዕቀፍም ጭምር ተመቻችቷል። ስለዚህ እንግዶች ምንም አይነት ችግር እንዳይገጥማቸው ስራዎች እየተሰሩ ስለመሆናቸው አረጋግጧል ማለት ነው። ተቋሙ ይህን አረጋግጦልኛል። ከዛ ባለፈ እንግዲህ እንግዶች ከመጡ በኋላ ከነኚህ ማረፊያ ቦታዎች ደግሞ የተለያዩ ሁነቶችም ተዘጋጅተውለታል። ለምሳሌ ዛሬ ከሰዓት በኋላ የሚኖር አንድ ሁነት አለ። የነገስታት ሽልማት የሚባል ለኢትዮጵያ እጅግ በርካታ ስራዎችን ያበረከቱ ሰዎች በነገስታቱ ተሰይሞ ሽልማት ይበረከትላቸዋል። ስለዚህ በዛ እንዲታደሙ ይፈልጋል። በነገው ዕለትም የሚጠበቅ ሌላ መርሃ ግብር አለ። በዋናነት የከተራ መርሃ ግብር እንደተጠበቀ ሆኖ ግን ከዛ ባሻገር ደግሞ አሁን አጼ ፋሲል በብዙ መንገድ ከጎንደር ጋር የሚያያዝ ስም አላቸው። ስለዚህ እርሳቸውን ከሰው ሰራሽ አስተውሎት ጋር በተገናኘ ቴክኖሎጂ ነገ ለመጀመሪያ ጊዜ እንግዲህ ለህዝብ እርሳቸው በዚህ ዘመን ቢኖሩ ኖሮ ምን ይሉ ነበር ተብሎ በአርቲፊሻል ኢንተለጀንስ ወይም ደግሞ በሰው ሰራሽ አስተውሎት ለህዝብ እይታ የሚቀርብ አንድ ትልቅ መርሃ ግብር አለ። ስለዚህ እንግዶች ወደ እነኚህ መርሃ ግብሮችም ጭምር እየመጡ መታደም የሚችሉበት እድል ሁሉ ተፈጥሯልና እንግዶች በስፋት እየገቡ ነው የሚገኙት። የጎንደር ከተማ አስተዳደርም በተቀናጀ መንገድ እነኚህን እንግዶች እያስተናገደ ነው የሚገኘው። በማታ ዜና ወጃችን ላይ እነኚህን ያናገርኳቸውን እንግዶችን ጨምሬ ሌሎች አጋር አካላትን ማካተቼ ማለት ነው በተጨማሪ ዘገባ የምመለስ ይሆናል። የጎንደር አሁናዊ መልክ ይህንን የሚመስለው ተሾመ፣ በጣም አመሰግናለሁ። ኤልያስ፣ እኔም ሰሞኑን በቀጥታ የስርጭት መስመራችን እየተገኘ ለምታደርሰን መረጃ በጣም አመሰግናለሁ። መልካም ቆይታ ይሁንልህ።